መልከቱ ኪዩፒትና ባለቤቱ በጣም ደስተኛ ናቸው። ስለዚህ ታሪክ ልንገራችሁ። ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ቶይስ ብለው ይቀላቀሉ። ከዕለታት አንድ ቀን በጥንቷ ግሪክ ውስጥ የሚመራ በንጉስ መኩሪያ ነው። ሁለት ውብ ልዕልቶችም ነበሩት። ታላቋ ፔትሪ፣ ታናሿ ደግሞ ሳይኪ ናቸው። ታላቅ እህቷ እብሪተኛ ነበረች። የዓለሙ ውብ ሰው እንደሆነች ታስባለች። ዋው! በዚህ ውበቴ የዓለም ውብ መሆን ይገባኛል። በዛ ምክንያትም ወደ ሀብታሙ ግዛት ተወሰደች። ልትዳርም ነበር። ነገር ግን እህቷ ባደገች ቁጥር ከሷ በላይ ውብ ሆነች። እንደዚህ ይሆናል ብላም አንተን ለማስቀየም እኔ ንጉሱ ምን እንዳረኩ አላቅም። ካጠፋው ኃላፊነቱን ወስዳለሁ። እባክህ ንጹሃኑ ሰዎች ማራቸው። ሀብቴን ሁላ እሰጥካለሁ። ያንተን ትንሽ ሀብት አልፈልግም። የምፈልገው ልጅህን ነው። እሷን ከዳርክልኝ ይህን ግዛት ምራዋለሁ። የበለጠ ሀብትም እሰጥሃለሁ። እንድታስብበት 2 ቀን ሰጥቻለሁ። ከ2 ቀን በኋላ የምፈልገውን መልስ ካልሰጠኸኝ ለማረገው ነገር ጨካኝ እንዳትለኝ። ንጉሱ ብዙ ተጨንቆ አሰበ። ፈጣሪ እንዴት ነው ትንሿን ሳይኪን ማድነው? ልጄን ለአውሬ የሚድራባት የለም። ንጉሱ አባቴ አትጨነቅ። ሳይኪን የሚወዳት ይመስላል። እዛ ላይ ባለጸጋ ነው። የፈቀድክለት በደስታና በሀብት ዘና ይሆናል። ግን በጣም ጨካኝ ነው። ይጎዳታል ብዬ እፈራለሁ። ግን ካልፈቀድክ ግዛቱ አደጋ ላይ ነው። ንጹሃኑ ምን ይሆናሉ? ችግር የለም። ሌላ መንገድ የለም። ሳይኪን አይጎዳትም ብዬ ተስፋ አደርጋለሁ። ውዷ ሳይኪ፣ በጣም ተጨንቄና እንድትሄጂ ባልፈልግም የዚህ ግዛት ዕጣ ፈንታ አደጋ ላይ ነው። እባክሽ ተረጂኝ። አንቺን ከማዳን ውጪ ምርጫ የለኝም። ልድርሽ ይገባል። እባክሽ አትውቀሽኝ። አባዬ እስማማለሁ። ራሴን መስዋዕት አድርጌም ቢሆን ግዛቱን አተርፈዋለሁ። ስለተረዳሽኝ አመሰግናለሁ። ሰላም እንደምትሆኚ ተስፋ አደርጋለሁ። በቀጠሮ ጊዜ አውሬው ተከሰተ። በእጁም ያዛትና ወደ ቤተ መንግስቱ በረረ። ልዕልቷ ጨካኝ ይሆናል ብላ
ጠብቃለች። ግን መልካምና ረጋ ያለ ነበረ። በጥንቃቄም ተንከባከባት። ግን ትልቅ ሚስጥር ነበረ። በየቀኑ ምሽት ሲሆን የእባብ አካሉ ይጠፋና ፈርጣማና መልከ መልካም ይሆናል። በየቀኑም ይጫወታሉ። እናም ተግባቡ። ግን ሁሌም ጨለማ ላይ ስለሚቀመጥ በደንብ አታየውም ነበረ። ወደ ብርሃን መውጣት ብፈልግም አልችልም። አልገቢልኝ። ካልፈቀድኩልሽ ፊቴን ለማየት እንዳትሞክሪ። ከሞከርሽ ከባድ ህመም ውስጥ እገባለሁ። እሺ፣ አልገባለሁ። ሳይኪ ከአውሬው ጋር በደስታ ኖረች። ይሁንና ከውስጧ ሁሌም ቤት ውስጥ መሆኗ ይረብሻታል። አውሬውም ስላወቀ ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ ለማጽዳት ቀላል እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው። እህቷን ይዞላት መጣ። እንድታጫውታት ነበረ። እህቷን ስታይ ሳይኪ በጣም ተደሰተች። ብዙ ነገሮችም አወሩ። ብዙ ነገሮችም ነገረቻት። የአውሬውን የምሽት ሚስጥር ሳይቀር። አሁን ምን እንደሚመስል ሳታውቂ ትቆያለሽ? ለምን እስኪተኛ ጠብቀሽ በሻማ አታዩም? ይቻላል? በደንብ እንጂ። ሲተኛ ምንም አያውቅም። በጉጉቷ ምክንያትም ሳይኪ የእህቷን ቃል ተከተለችና ሲተኛ ሻማውን ይዛ ልታየው ተጠጋች። ከብርሃኑም መልከ መልካም ፊት አየች። ሳይኪ በውበቱ ተመስጣ ያለ በድንገት አውሬው ነቃ። ህመሙም ከብዶት ጮኸና ተለውጦ በሮ ሄደ። ሳይኪም በፍራቻ አለቀሰች። ተሳስቼ ነበረ። እባክህን አትሂድ፣ እባክህን። ከሄደ በኋላም ሳይኪ አዝና ነበረ። ባረገችውም ነገር ተጸጸተች። ያም አለቀሰች። እልቢሷም ታሪኩን አውቃ በማዘን ሚስጥር ልትነግራት መጣች። ምስኪኗ ሳይኪ፣ በሁኔታሽ አዝኛለሁ። አንድ ነገር ልንገርሽ። ሚስጥር ልነግርሽ ነው የመጣሁት። ባለቤትሽ ግማሽ ሰው ግማሽ እባብ የነበረው ኤልቪስ ነበረ። የፍቅር ንጉስም ለመሆን ሲሞክር ዙስ ወደ አውሬ ለወጠው። ኪውፒድም እርግማኑን ያላቀቀው። የፍቅር ጌታ የሚሆነው አንድ ሴት ተከስታ ስትወደው ነው። ስለ አውሬ ገጽታ ግድ ሊሰጣት አይገባም። አንቺ ግን የተሳሳተ ነገር አርገሻል። ገጽታውን ለማየት ሞከርሽ። እሱም ከባድ ህመም ውስጥ ከተተው። ምናልባት ማለፍ ያለበት ፈተና ይሆናል። ኤልቪሷ እንደተሳሳትኩኝ አውቄያለሁ። እባክሽን እንዳድነው እርጂኝ። አንድ መንገድ ብቻ አለ። ወደ ሲኦል ሄደሽ ሲፈንን የአስማት መድኃኒቱን እንድትሰጥሽ ጠይቂያት። 3 መድኃኒት አለ። ኤልቪሷ እባክሽ እርጂኝ።
ወደ ሲኦል ውሰጂኝ። ግን ብዙ አደጋ ይኖራል። ለማድረግ ፈቃደኛ ነሽ? ለሱ? አዎ። ኤልቢሷ በጣም አዝና ሳይኪን ወደ ነብሱ ፏፏቴ ወሰደቻት። ሳይኪ እዛ ቆመች፣ ግን ውሃውን እንዴት ማለፍ እንዳለባት አላወቀችም። ድንገትም አንድ አዛውንት መጣና ተጠጋት። ኦይ ወንዙን እንዳሻግርሽ ከፈለግሽ የምትለውጪው ነገር መኖር አለበት። በቶሎ ጌጣጌጧን አውልቃ ለአዛውንቷ እንዲያሻግራት ሰጠችው። ወንዙንም ተሻግራ በስተመጨረሻም ሲፈን ያለችበት ቤተ መንግስት ደረሰች። ቤተ መንግስቱም ልትገባ ስትል አንድ ሰውዬ መጥቶ አስቆማት። እዚህ የመጣሁት ገና ደርሷል። ለልጆ ምን ልስጠው ብለው እንደተጨነቁ ወሬው ደርሶናል። እኛም ለበዓሉ ልጆቹን የሚያስደስት መኪና ይዘን ከች ብለናል። ለየት የሚያደርገው ለስላሳ የውሃ ኳሶችን እየተኮሰ የተለያዩ ትርኢቶችን የሚያሳይ እስከ 40 ሜትር በሪሞት የሚሰራ 10 ሜትር ድረስ ጉዳት የሌለውን ላስቲክ የሚተኩስ ለልጆቹ ደስታና ፌሽታን የሚያመጣ ቻርጀር ስላለው ለሰዓታት ደስታን የሚሰጣቸው መኪና መሆኑ ነው። ዋጋው በጣም ተመጣጣኝ። ይደውሉ፣ ያሉበት ድረስ እናደርሳለን። ቆይ ስራ ነው። ልግባ። እንድትገቢ የምፈቅደው በአንድ ቅድመ ሁኔታ ነው። አይኖችሽን ስጪኝ። ከተወለድኩ ጀምሮ ማየት የተሳነኝ ነበርኩኝ። ሁሉንም ለማየት እፈልጋለሁ። ህልሜ ነው። ሳይኪ ያለ ማቅማማት ተስማማች። ከተስማማች በኋላም ሁሉም ነገር ጨለመ። እየደሰሰችም ወደ ቤተ መንግስቱ ገባች። ሲፈንም መልካም ስለነበረች ለሳይኪ አስማታዊ መድኃኒት ሰጥታ ኪውፔት ወደ ያለበት ላከቻት። ወደ ውስጥ ገባም ውሃቱን እየሰማች ነበር። ውሃቱን ተከትላም ስትገባ ምንም ሳይል ሊያጠቃት ሮጠ። እኔ ነኝ አስታወስከኝም? ሁሌም የኔ ጥፋት ነው። እኔ ነኝ ችግር ውስጥ የከተትኩ። ይቅርታ ወዳለሁ። እነዚህን ቃላት ሲሰማ ተረጋጋና አቀፋት። እሷም አስማታዊውን መድኃኒት አውጥታ አጠጣችው። ከጠጣው በኋላም ኪውፒድ ህመሙ ሲጠፋ ተሰማው። ሁለቱም ተቃቀፉ። የሱም ገጽታ መልከ መልካም ሆነ። ችግሩን አልፎም የፍቅር ንጉስ ሆነ። ጎበዝ ኪውፒድ፣ እንኳን ደስ አለ። ፈተናህን አልፈሃል። አሁን የፍቅር ንጉስ ሆነሃል። ዙስ ለሳይኪ አይኗን መለሰላትና ሚስጥር ነገራት። ሳይኪ፣ አንቺ ጀግናና መልካም ሴት ነሽ። ነገር ግን እህትሽ መጥፎ ናት። ልትጎዳሽ ትሞክራለች። አጥቼ ከድህነትና ጉስቁልና እንድትኖር አረጋታለሁ። ምን ታስቢያለሽ? እሷ ብናደደም እህቴ ናት። እባክህ ይቅር በላት። መልካም መሆን ለራሷ ነው። ዙስ በመልካምነታቸው ትልቅ ቤተ መንግስትና ደስተኛ ህይወት ሰጣቸው። ከዛ ጊዜም በኋላ በደስታና በፍቅር ኖሩ። ተረቱ እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሰው የደወል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩን።
እናመሰግናለን። ልጆች ራሳችሁን ወደምትወዱት ሱፐር ሂሮ ለመቀየር ዝግጁ ናችሁ? እኛም ለእናንተ ስንል የምትወዷቸውን የስፓይደርማንን፣ ሀልክን፣ ባትማንን ሙሉ ልብሶች ከነጭንብላቸው ይዘንሎ መጥተናል። በተጨማሪም የተለያዩ የሥራ ልብሶች ከነሙሉ ዕቃቸው እንደ ዶክተር፣ ወታደር፣ ፖሊስ፣ ፓይሬት፣ ኧረ ምን የቀረ አለ? ብቻ እናንተ ይደውሉ። እኛ ለእናንተ ደስታ ህልሞን በቤቶ እናደርሳለን። በተመጣጣኝ ዋጋ ይደውሉ። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና። ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን።